ይሄን አንጋፋ ተቋም በመቀላቀላችን ከመጀመሪያም ጀምሮ እስከ ዛሬ ድረስ ትልቅ ክብር ሲሰማን ነው የቆየ ነው። ዛሬ እዚህ ተቋም ላይ ተገኝተን ደግሞ ተቋሙን አካል ሆነን ደግሞ ሀገራችን ለማገልገል መብቃት ትልቅ የሆነ የራሱ የሆነ ስሜት አለው። እጅግ በጣም የሚያኮራ እጅግ በጣም የሚያስደስት ከዚህም በኋላ ለሚጠብቀን ግዳጅና ለሚቀጥለን ተልእኮ ደግሞ የበለጠ ሞራል የሆነን የበለጠ እንድንዘጋጅ የሚያደርግ ዝግጅት ነበር የዛሬው ዕለት ያገኘ ነው። በ90ኛው ዓመት የኢትዮጵያ አየር ኃይል ክብረ በዓል ላይ አካል ሆኖ መሳተፍ ያለው ስሜት ደስ ይላል። እዚህ ለ2 ዓመታት ያህል ስልጠናዎችን ስንወስድ ቆይተን በዛሬው ዕለት ተመርቀናል። ጥሩ አብራሪዎች እንድንሆን አድርገው ነው ያሰለጠኑ። እዚህ ኢትዮጵያ በቆየንባቸው ጊዜያቶች ባገኘነው ጥሩ ክህሎትና ስልጠናዎች ታግዘን ወደ ሀገራችን ስንሄድም ብቁ አብራሪዎች ነው የምንሆነው። የአየር ኃይል ካዴት ወይ በራሪ ነበርኩ። አሁን ደግሞ ዛሬ ወደ ምክትል መቶ አለቃ ማዕረግ ተሹም ያለው ማለት ነው። ዛሬ የአየር ኃይል የ9ኛ ምስረታ በዓል ላይ በመገኘቴና እንዲሁም በዚህ ተሸላሚ በመሆኔ በጣም እጅግ በጣም ደስ የሚልና በጣም የሚኮራበት ቀን ነው። Ethiopian Air Force to inviting us to come. የኢትዮጵያ አየር ኃይል ለክብረ በዓሉና ሰልጣኞችን ለማስመረቅ ስለጋበዘን ማመስገን እፈልጋለሁ። እጅግ አስደናቂ ነገር ነው። ብዙ ነገር ተምረናል እና ደግሞ ከኢትዮጵያ ጋር ያለን ጥምረት ከፍተኛ በመሆኑ የኛም ተማሪዎች እዚህ አሉ። We have students በአየር ኃይል ውስጥ እንዲሁም በአየር ኃይል አካዳሚ ውስጥ በብዙና በጥብቅ ክትትል ያደረግናቸው ስልጠናዎችና ትምህርቶች ለወደፊት የመከላከያን ተቋም እንዲሁም አየር ኃይልን አንድ እርምጃ ወደፊት የሚወስድና ትልቅ ቦታ የሚያደርስ እንዲሁም ደግሞ ተቋማችን በ2030 ከአፍሪካ አንደኛ የሚያደርግና ሀገራችንን የሚመጥን ለታላቅ ሀገር ታላቅ አየር ኃይል እንደሚንገነባ እርግጠኞች ነን። የኢትዮጵያ አየር ኃይል ጥሩ ስራዎችን ነው እየሰራ ያለው። አፍሪካ ካሉ አየር ኃይሎች መካከልም የላቀ ነው። እዚህ በተሰጠው ስልጠና ላይ ተሳታፊ መሆንም በጣም ደስ ይላል። ይህ ደግሞ ሌሎች አፍሪካ ሀገራት ሰልጣኞችን ለመጋበዝ ያግዛል። ኢትዮጵያ ከሌሎች የአፍሪካ ሀገራት ጋር የሚኖራትን ግንኙነትም ይጨምራል። and other African countries. አቪዬሽን ቴክኖሎጂ ነው። አቪዬሽኑ ደግሞ ቴክኖሎጂው በየሰዓቱ እየፈጠነ እየተለዋወጠ የሚገኝበት ታይም ላይ ነው የምንገኘውና ስለዚህ እኛ ከኢትዮጵያ አየር ኃይል እንዲሁም ደግሞ ኢትዮጵያ ላለመችው ዓላማ እውን እንዲሆን የበኩላችን ለመወጣት ከቴክኖሎጂ ጋር መራመድ የበለጠ ራሳችን በማዘጋጀት ከቴክኖሎጂ ጋር ሆነን በጋራ የኢትዮጵያን ታላቅነት የተቋሙን ታላቅነት የምንመልስበት ጊዜ ላይ እንደሆነን ይሰማናል። ለዛም ደግሞ በደንብ መዘጋጀትና በደንብ መስራት ይጠበቅብናል። ይሄንም እንደምናደርግ ቃል ገብተናል። በዛሬው ዕለት in the celebration of 90 years በ90ኛው የኢትዮጵያ አየር ኃይል ክብረ በዓል መሪ ቃሉ የአፍሪካን አንድነት ማንጸባረቅ አንዱ ነው። ወደዚህ የሚመጡ ተማሪዎችም የሚያዩት የአፍሪካን አንድነትንና የኢትዮጵያን እንግዳ ተቀባይነትን ነው። ይህ የምረቃት ስነ ስርዓት ከምርቃትም በላይ ትልቅ ትርጉም አለው። እኛ አፍሪካውያን አየር ኃይላችንን ተጠቅመን እንዴት ግዛታችንን ማስጠበቅ እንደምንችል አመላካች ነው። It seems how we can defend on our African territory.